እሁድን አንድ ላይ ቀጥሏል። አሁን ደግሞ ሰዓቱ የተረኛ ሐኪም ነው። የዕለቱ ተረኛ ሐኪማችን ዶክተር ግንባሩ ገብረማርያም ኤክስፐርት ሳይካትሪስት ሲሆኑ በዚህ ሙያ ከ30 ዓመታት በላይ አገልግሏል። በአሁኑ ሰዓት ደግሞ በጃድበር የስነ አእምሮና የሱስ ማገገሚያ ማዕከል መስራችና ሜዲካል ዳይሬክተር ናቸው። ዶክተር እንኳን ደህና መጡ። እንኳን ደህና ቆያችሁን። አመሰግናለሁ። እንግዲህ ያው ስለምን ልናነሳ እንደምንችል መገመት የሚከብዳቸው አይመስለኝም። እንፈትሻቸዋለን አይደል? እኔን ጨምሮ እንፈትሽበት አጋጣሚም አለ። ከዚህ ከአእምሮ ጉዳይ ጋር ተያይዞ ማለት ነው። የተለያዩ ሀሳቦችን እናነሳለን። በሰማችሁት ልክ በምታውቁት ልክ ትመልሳላችሁ። ልክ ናችሁ፣ ልክ አይደላችሁ የሚሉትን ደግሞ ዶክተር እያዩ ያርሙልናል። እስቲ አንዴ ለዶክተር እናጨብጭብ። 30 ዓመት ማለት ቀላል አይደለም፣ ረጅም ጊዜ ነው። እስቲ እንደው ከሰማችሁት አንድ ሰው ሙሉ በሙሉ ጤነኛ ነኝ ሲል ወይም ደግሞ ጤነኛ ነኝ ሊል የሚችለው ምን ሲያሟላ ይመስላችኋል? ሙሉ ጤነኛ ነኝ፣ ሙሉ ጤነኛ ነኝ። ኩላሊቱ ሲሰራ፣ ጉበቱ ሲሰራ፣ ጨጓራው ሲሰራ፣ አእምሮ ሲሰራ፣ እግሩ ሲሰራ፣ እጁ ሲሰራ ዘርዝረሽ ከምትጨርሹ በእያንዳንዱ እንትን አእምሮ አሁን የረሳሽው አላጣፍ ያለ ጉበት አለ፣ የሽንት ፊኛ ቧንቧ እንትን እንደሱ ስላላ እንጠቅላላ አድርገሽ እንትን ድረስሽ ያሙት ከረጢት ይመስለኛል። ያው ጤናው ካልታወከ ነው አንድ ሰው በቃ ጤነኛ ነው የሚባለው። ምንም አይነት የበሽታ ምልክት ከሌለበት በሽታውም ከሌለበት ነው። በሽታ የለበትም ማለት አሁን ናፍቆት የዘረዘረቻቸው ኦርጋኖቻችን በሙሉ ጤነኛ ሲሆኑ ጤነኛ ነኝ ማለት ይችላል። እንደዛ ይመስለኛል። እና በምርመራ ካረጋገጠ እነዚህ የተዘረዘሩት በሙሉ አካላዊ ጤና ይመስሉኛል። አካላዊ ጤናው ጤናማ ሲሆን፣ አእምሮአዊ ጤናማ ሲሆን እና ደግሞ ማህበራዊ ጤና የሚባል አለ። ሶስቱን አሟልቶ ጤናማ ሲሆን ጤናማ ነው እንለዋለን። ቀደም ብሎ ሲያወሩ ሰምታል። ሶሻል ማህበረሰብ ሶስቱ ማን ጎበዝ ተማሪ ይመስሉታል? በጣም ጥሩ ሙከራ ነው የሶስቱም። ግን በጣም አንደኛ ነጥብ የምሰጠው ወንድማችን ነው። እንግዲህ ሲወጣ በእውነት ግን እንትን ኢንተርቪው ምናምን ሲደረግ ስለምሰማ ነው። እናንተ አብራራለህ። እሺ አብራራ። ግን ቅድም ናፍቆት ስከፍል የውስጥ ጤና ነው ወይስ ይሄ የእንትናችን ነው ስትል? አይ ናፍቆት በሙሉ ያነሳችሁ ውስጥ ደዌ ነው። እኛ አጠቃላይ አእምሮ ብያለሁ። አእምሮ ማህበራዊ ነው የጎደለኝ። ማህበራዊ ደግሞ እሱ ስለሚበላ። እሺ እስቲ ዶክተር እርሱ ምላሹ ይስጡ። እርግጥ ጤና ሲባል 4 ምሰሶዎች አሉት። መጀመሪያ ከስፒሪቹዋል ብንጀምር መንፈሳዊ ጤንነቱ፣ ስነ ልቦናዊ ጤንነቱ፣ አካላዊ ጤንነቱና ማህበራዊ ጤንነቱ የተሟላ መሆን አለበት። እነዛ ነገሮች እስካልተሟሉ ድረስ በዓለም የጤና ድርጅት መስፈርት አንድ ሰው ሙሉ በሙሉ ጤነኛ ነኝ ሊል አይችልም። ከአራቱ አንዱ የአእምሮ ጤንነት ነው ማለት ነው። እንደዛ ከሆነ የአእምሮ ጤና ማለት በእናንተ ሐሳቤ ምን ማለት ነው? አወቀ እድሉ ላንቺ አይሻልም? አወቀው በነገራችን የኔና አንቺ እንትን ነው ኮምባይን አድርገው ከዛ ለዛ ከረጋታ አንተ ጥያቄ ስታወጣ ቆርጮምና ያ የስንቴንማ የታግንቼ ይሰማል። ለምን ጥያቄውን አንዴ ድገምልኝና አይ እኔ ሰምቻለሁ። እኔ ልመልስ። የአእምሮ ጤና ማለት እሺ ማህበረሰቡን የሚያውቅ ቅድም ማህበረሰብ ላይ ትኩረት ስላደረጉ አሁን ማህበረሰብ እያልኩ ነው መልሰ ግን የምንኖርበትን ማህበረሰብ ማናውቅ ከሆነ ለራሳችን ሰላም የሚሰማን አይነት ከሆነ እሱ ይመስለኛል። እነሱ ነው እሱ ካልታወቀ ችግር የለውም። አይ ማህበረሰቡን ካላወቅኩኝ አእምሮ ጤነኛ ነው። እነሱ ባታወቀ ችግር የለውም። ጤነኛ ራሴ ለራሴ ሰላም አለች እኮ ለራሴ ምን ነው እንትን ኩይዝ አረችብኝ። አዎ ላግዛት እኔ ራስን ችለህ ብለሃለች እኮ ይኸውልህ አሁን ጨምቆ ነው ብላለች። ሳታግዛው አውራሮ ምንም ቲፕ አያደርጉም። አሁን ናፍቂም ዝም ብላለች እና ላግዝ የሷን ሐሳብ የራሴን ልናገር። የራስን ነገር አንድ ሰው ማለት ራሱ በጭንቅላቱ በአእምሮ አስቦ ነገሮችን ማከናወን ሲችል ወይ ምንድነው ማቀድ ሲችል ያቀደውን ነገር ደግሞ መተግበር ሲችል ምናምን ጤናማ ነው ብለን ጤነኛ ሆኖ ማቀድና መተግበር የማይችል ሰው የለም። አይ ያው አእምሮ እክል ያለበት የሚባል ሰው ግን በራሱ አስቦ አቅዶ ያቀደውን ነገር ደግሞ ተግባር ያደርጋል ብዬ ስላላሰብኩኝ ነው። ጤናማ ሰው ግን እንደዛ ያደርጋል። ችግር የለም። ማርክ ላይ እንገናኛለን። እኔ በትክክል ማሰብ ከዛ በትክክል ነገሮችን ማድረግ የሚችል ሰው የአእምሮ ጤና አለው ብዬ አስባለሁ። ከዛ ውጭ ደግሞ ከሰዎች ጋር ያለው ግንኙነት ጤናማ የሆነ ያለ ሰዎች ግንኙነት ማህበረሰብ በሚላት ገልጾ ላለ ማለት እኮ ነው። አሁን ያንዳለችው ላለ ማለት ነው። ዙሪያ ጥምጥም ሄዶ እሺ በትክክል ማሰብ በትክክል ማሰብ። እሺ ዶክተር
በጣም ደስ ያለኝ ነገር ሁላችሁም በነፃነት ኢንዲፔንደንትሊ ሀሳባችሁን ገልጻችኋል። ይሄ ነገር ጤንነታችሁን ያረጋግጣል። ጥሩ ነው። ጤንነታቸውን ያረጋግጣል። የጠቀሷቸው ነገሮች በሙሉ በጣም መረክቻለሁ። ልክ ነው። አእምሯዊ ጤና ሲባል ደህንነት ነው፣ የውስጥ ደህንነት። ያ የውስጥ ደህንነት በምን አካባቢ ይከሰታል? በማህበራዊ ሁኔታችን ከሰው ጋር ባለን ግንኙነት ላይ፣ በውስጥ አስተሳሰባችን፣ አመለካከታችን የሁሉን ሪያሊቲን እውነታን ያንጸባረቀ አስተሳሰብ አመለካከት አለን ወይ? ሌላው ስለ ልቦናዊ ሁኔታችን እለት ተእለት የሚገጥሙን ችግሮች በአግባቡ እንፈታለን ወይ? ሶሉሽን እንሰጣለን ወይ? ዲሲሽን እናደርጋለን ወይ? እንደዛ ነው አንዱ። ስለዚህ በአንድ ሰው ያለውን የውስጥ አቅም ወይም ደግሞ የፖቴንሻል ተገንዝቦ ለራሱም ለወገኑም ለህብረተሰቡ ጥሩ አስተዋጽኦ ሲያደርግ ፍሬያማና ምርታማ ያለው ስራ ሲሰራ ያ አእምሯዊ ጤናው ደህና ነው ይባላል። ምክንያቱም አሁን የውስጥ ሰላም ብንል አንድ ሰው የውስጥ ሰላም ከሌለው ሌላው አካባቢው የውስጥ ሰላም አይኖረውም። ስለዚህ የውስጥ ሰላም፣ የውስጥ ከራስ ጋር እርቅ፣ የራስ እርቅ ችግሮቹን ስህተቱን ማወቅ የሚችል ከስህተቱ መማር የሚችል ራሱን ብቻ ሳይሆን ራሱንም ቤተሰቡንም ወገኑም አካባቢ ያለውም ለሀገርም የሚጠቅም ስራ አስተዋጽኦ ሲያደርግ ያ አእምሯዊ ጤንነት አለ ይባላል። አንድ ጥያቄ ግን ነበረኝ ስንቴ፣ ምናልባት በኋላ ሳረሰው አሁን ዶክተር ሲናገሩ ሰው ፍሬያማ ወይ ደግሞ ውጤታማ ነገር ሲያደርግ አእምሯዊ ጤና አለው ይባላል። አንዳንድ ሰዎች ደግሞ ስራ ይሰራሉ፣ ይሞክራሉ፣ ይለፋሉ፣ ላይሳካላቸው ይችላል። ማለት የሰሩት የለፉት ነገር ፍሬያማ ላይሆን ይችላል። ልፋቱ ጤንነቱን ያረጋግጣል። ስለዚህ እንደዛ ነው። ኤግዛክትሊ ሙከራው ፍሬያማ ባይሆንም ዝም ብሎ ቆዝሞ መቀመጥ አይደለም። ያስባል፣ ያቅዳል። ያ ፌለር ራሱ ሰክሰስ ያመጣል። ወድቆ መነሳት አለ። ወደኩ ብሎ እጁን አጣምሮ አይቀመጥም፣ ግን ከውድቀት ይማራል እና ውጤታማ ይሆናል፣ ይሳካለታል። ስለዚህ ሂደቱ ራሱ ጤናማነት ነው። በጣም አሪፍ የተጠቀሱት ሀሳቦች የአእምሮ ጤንነት ማረጋገጫዎች ከሆኑ በተቃራኒው እነኛ ሲጓደሉ የአእምሮ ጤንነት ወይም ደግሞ የአእምሮ ህመም አለ ማለት ነው። እንደዛ ከሆነ የአእምሮ ህመም ካለ የአእምሮ ህመም ሕክምና አለው ብላችሁ ታስባላችሁ? አዎ በደንብ አለው። ሕክምና የአእምሮ ህመም በደንብ አለው። በደንብ ታክሞ መዳን የሚችል ህመም ነው። አዎ እኔም እንደዛ ነው የማስበው። ልክ እንደሌላው ህመም እንደሌላው በሽታ ሁሉ ሕክምና ሂደት አለው ብዬ አስባለሁ። ሕክምና ሂደት አለው። ሕክምና አለው። አዎ በሕክምና የሚድንም በሽታ ነው። ምንም የተቃርኖ መልስ የለም። የሶስቱም አንድ አይነት ነው። አመሰግናለሁ። ደህና ነው፣ ጥሩ ነው። ግን በአካላዊ በሽታ ብናይ የማይድኑ ህመሞች አሉ አይደል? HIV ደግሞ አንዳንድ ጊዜ ደግሞ እድሜ ልክ ህክምና የሚወስዱ ለምሳሌ ስኳር ህመም፣ ደም ግፊት፣ እንደዚህ አይነት በአእምሮ ህክምናም እንደዚህ አይነት ነገር አለ። ስለዚህ በተቻለ መጠን አብዛኛው ይድናል። ግን በጣም ጥቂት የሆነ ለህክምና ሬዚስታንት የሆነ ኬዝም ሊገጥም እኔ እውነታውን ነው ማንጸባረቀው። ሁሉም ማለት አይቻልም። ስለዚህ ሳይታከሙ ከቆዩ በጣም ይጎዳሉ። ስር ከሰደደ በጣም ይጎዳሉ። ተሎ ሲጀምር ደግሞ ከተያዘ ሙሉ በሙሉ ደህና ይሆናሉ። ኢቭን የቆየውን እንኳን ከህክምና ካገኘ ይድናል፣ ደህና ይሆናል። መልስ ሊሆን ይችላል ብዬ ገምታለሁ። ብዙም ከብዳቸው አይመስለኝም። ቅድም ስለተጠቃቀስ ነው። የአእምሮ ህመሞች ምክንያት ምን ሊሆን ይችላሉ? ለአእምሮ ህመም ምክንያት የሚሆኑ ጉዳዮች የትኞቹ ናቸው? ሐኪሞቹ የሚሉት ሳይንሱ የሚለው የተለያየ ምክንያት ሊኖር ይችላል። ግን እኛ በዙሪያችን በአካባቢያችን እንደምናየው አንዳንዶቹ ስፒሪቹዋል ነገሮች ይነሳሉ። ከዛ ባለፈ ግን ከልክ ያለፈ ጭንቀት፣ ስትሬስ፣ ዲፕሬሽን ውስጥ የገቡ ሰዎች ሱስ ምናምን ወደዛ የሚመራ ይመስለኛል። ወደ አእምሮ እክል የሚመራ ይመስለኛል። እሺ ሮቤል። አንዳንድ ጊዜ አሁን በእንደዚህ አይነት በሽታ የሚጠቁ ሰዎችን ስናይ ሱስ ምናምን የተባለው እንዳለ ሆኖ ከባድ የሆነ ወይ ደግሞ ስለ ልቦናዊ ጥቃት ወይ ለምሳሌ ሴት ልጅ ከተደፈረች ሊሆን ይችላል፣ ወይ ጦርነት፣ ከባድ ጦርነት አካባቢ ያሉ ሰዎች ሊሆን ይችላል። አካላዊ ጥቃት ማለት ነው። ስነ ልቦናዊ ጫና የሚያሳድሩ እነዛ ለአእምሯዊ በሽታ ይዳርጉናል።
ከስራ ባልደረቦቼ የተለየ ራስሽን ቻይ ራስሽን ቻይ እንደዚህ አይነት ሚቲንግ ነው ሁሉንም ሙሉ እነሱ እንዳሉት ማለት የሚችሉት ዶክተር ብቻ ናቸው። ሁሉም በሙሉ እቀበላለሁ። የነሱን የመጀመሪያው ነገር ጭንቀት ነው ብዬ አስባለሁ። ጭንቀት በጣም ሲበዛ መዳረሻው የአእምሮ ህመም ነው ብዬ ነው የማስበው። ግን ሱስ ወደ አእምሮ ህመም ይወስዳል ብዬ አላስብም። እሱ ከሱስ ውጭ ያለውን ነገር በሙሉ እንደወረደ እቀበላለሁ። እንደ ሱስ አይነት አይወሰንም ብለሽ ታምኛለሽ? ለካ እሱም አለ ደግሞ ሌላ እኔ ከማውቀው ሱስ ውጭ ማለት አይገርም። እኔ ሱስ የሚመስለኝ አሁን ጫት፣ ሲጋራ፣ መጠጥ ነው። ለካ ሌላም ብዙ ነገሮች አሉ። ስለዚህ ወደ ኋላ ልመለስና ናፍቆት ያለችውን ሙሉ በሙሉ እንደወረደ ድሮ እኔ ራሳቸው ሱሱንም ተቀብያለሁ። እሺ ናፍቆት ይቅርታ። እሺ ዶክተር የርሶ ምላሽ? አንተም እንዳስተውል ስለረዳኸኝ አመሰግናለሁ። ኧረ ምንም አልኩሽ። በጣም ነው የማመሰግነው። ጥሩ አገላለጽ፣ ጥሩ ኖሌጃችሁ በጣም ነው የማደንቀው። ከሌላ ነው የሚሉት ምን አይሉ ቤት ሲሰራ ብሎኬቱ፣ ድንጋዩ፣ ብረቱ ፕላስ ደግሞ የሰው ልጅ እውቀት ኢንጂነሪንግ እንትኑ ተጨምሮበት ነው። ህመም ሲፈጠር እንደዛ ነው። አንድ ነጠላ አንድ ብቻ ኮዝ አንድ እንትን ብቻ ላይዳርግ ይችላል። አንዳንድ ሰዎች ጋር ለምሳሌ የአእምሮ ህመም ምክንያቶቹ ሳይንሳዊ ናቸው። አንደኛ ጄኔቲክስ ወይም ደግሞ በዘር ውርስ፣ ሁለተኛ ያው አካላዊ ሁኔታዎች ይኖራሉ፣ ስነ ልቦናዊ ሁኔታዎች አሉ፣ ማህበራዊ ሁኔታዎች ይኖራሉ። ሳይኮሶሻል ስትሬሰርስ የምንላቸው ብዙ ውጥረት የሚፈጥሩ ነገሮች። እኔና እናንተ ሁላችንም ለአንድ አደጋ አጋላይ ነገር ብንጋለጥ ሁላችንም እኩል አይነት ምላሽ የለንም። ለምን ቢባል ውቅራችን ውስጥ ትርክቱ ከዚህ በፊት የመጣንበት በሙሉ ማተር ያደርጋል። በሙሉ ተደማምሮ ከዚህ በፊት ምን ስትሬስ ውስጥ አልፋለሁ ያ አሁን የሚገጥመን እንትን እንደ ጭረት እንትን ሊለው ይችላል። አንዳንድ ሰው በጥሩ ሁኔታዎች በጥሩ አስተዳደግ ምንም ነገር ስትሬስ ሳይ በነገራችን ላይ አንድ ሰው ጤንነቱ ላይ ስተዋጉል የሚችለው አካባቢው ያለው ነገር አትሞስፌሩ ሁሉ ደህና ከሆነ በሌላው ላይ የሚደርሰው ቆቃ ስቃይ ወደደም ጠላም አፌክት ያደርገዋል። ስለዚህ መስካሪዎች ራሱ አሁን ፖስት ትራውማቲክ ብለዋል። በፊት መስካሪዎች ድህረ አደጋ እክል የምንለው ሰዎች ዊትነስ በማድረጋቸው ብቻ በማየታቸው ብቻ ለዛ ለአእምሮ ህመም ሊዳረጉ ይችላሉ። የቪክቲማይዝድ የሆኑት በቀጥታ የደረሰባቸው ብቻ ሳይሆን አሁን ቤተሰብ አንድ ትልቅ አደጋ ሲገጥም በነገራችን ላይ አደጋዎቹ ሰው ሰራሽና ተፈጥሯዊ ይባሉ። የተፈጥሮ አደጋዎች የመሬት መንቀጥቀጥ ትሰማላችሁ አይደል? እንትን ጎርፍ፣ አውሎ ነፋስ ብዙ ነገሮች አሉ እና ሰው ሰራሹ ጦርነት፣ መፈናቀል ብዙ ነገሮች አሉ። ሰው ከሚሰራቸው ቅድም እንዳልነው አካላዊ ጥቃት፣ ስነ ልቦናዊ ጥቃት አንዱ በአንዱ ላይ ሲያደርስ አንዱ የአንዱ መብት ሲነካ መብት ግፍ፣ ጥሰት፣ ግፈት ያ ሌላውን ኢንዲቪጁዋል አእምሮ ሊጎዳው ይችላል። ስለዚህ በሰው ሰራሽና በተፈጥሯዊ በሆኑ መንገዶች የአእምሮ ችግር ሊከሰት እንደሚችል ይህንኑ ልብ ይለዋል። ሱስ የተባለውስ ነገር ሱስ ፈጣሪ ነገሮች የአእምሮ ህመም የሚፈጥርባቸውም አለ። ሁሉም ሰው ሱስ ነገር ስለተጠቀመ የአእምሮ ህመም ይፈጠርበታል ማለት አይደለም። አንድ ቢልዲንግ ብሎክ ነው የሚሆነው። ከዛ ውስጥ ብዙ አሁን በእኛ ጥናት እንደምናየው 5% የሚሆኑ አልኮል የሚጠቀሙ ሰዎች ብቻ ነው የአልኮል በሽታ ዴቨሎፕ የሚያደርጉት። ግን ሌላ ችግር አይፈጥርም ማለት አይደለም። ለምሳሌ እለት በእለት ያለ ስራው ላይ ችግር ሊፈጥርበት ይችላል። ኢኮኖሚው ሊቃወስ ይችላል። ከቤተሰብ ጋር ያለው ግንኙነት ድራይቭ ሲያደርግ ጠጥቶ ወይ ደግሞ ሱስ ነገር ተጠቅሞ ራሱም ሊጎዳ ይችላል፣ አደጋ ሊያስከትል ይችላል። ስለዚህ በዛ መልኩ ነው የምናየው። ግን አልኮል ዲፔንደንስ ወይም ደግሞ የአልኮል በሽታ ክሮኒክ አልኮሆሊዝም የምንለው እስካሁን ድረስ ጥናቶች እንደሚያሳዩት 5% የሚሆኑ ተጠቃሚ ለረጅም ጊዜ ተጠቅመው እሺ ሌላው የአእምሮ ህመም በአካላዊ ህመም ምልክት ሆኖ ሊታይ ይችላል ወይም ሊከሰት ይችላል ብላችሁ ታስባላችሁ? የአእምሮ ህመም በአካላዊ እንደ ህመም ምልክት ሊስተዋል ይችላል? አእምሮ ሲታወክ ብዙ ነገር ይታወካል ብለውን ነበር ከዚህ በፊት የመጡ ዶክተሮች እና በቃ ዋናው መሰረቱ አይደለ ይሄ አይደለ ሁሉን ነገር የሚያዘው ሄድ ኦፊስ ስለዚህ ሌላም ነገር አካላዊ ምልክት ሊታይ ይችላል። በጣም አካላዊ የሚታይ ምልክቶች አሉት እንጂ የፊት የገጽታችን
መጠውለግ ራሱ ቅርጹን ሁሉ ያበላሸውን ብለን አንዳንዴ በጣም መክሳት፣ በጣም መወፈር፣ አንዳንድ ጊዜ የአእምሮ ሕክምና መድኃኒት የሚወስዱ ሰዎች አለመጠን የሰውነታቸው ክብደት ይጨምራል። አዎ እሱ አይነት ለውጥ አለው። ከዛ ደግሞ በህመሙ ጊዜ ደግሞ ፊት ላይ መጥቆር፣ መክሳት አይነት ነገሮች እናስተውላለን ከምናያቸው አንዳንድ ነገሮች። አዎ እኔ ደግሞ ምናልባት የገመትኩት እንደዛ ስትለኝ የአእምሮ እክል የገጠማቸው ሰዎች ሌሎች ሰዎችን ለማጥቃት ወይ የቤተሰብ አባላቸውን ሊሆን ይችላል አንድ ሰው ለማጥቃት ይሞክራሉ። ምናልባት እሱ የአካላዊ ራሳቸው ፊዚካሊ ሰውየው ላይ ለውጥ እሱን እሱን ያው እሱ ኮምፕሊኬሽኑ ነው። ስለዚህ ይኖራል ብለው ታስበዋል? ይኖራል ብዬ አስባለሁ። እሺ ዶክተር ምን ይላል? አው ጥሩ ነው አገላለጽ እህቴ የገለጸችው ጥሩ ነው። ግን ምንድነው ያ እክል የገጠመው ሰው ምንድነው ሐኪም ጋር የሚቀርበው ወገቤን አመመኝ፣ ራስ ምታት፣ እንቅልፍ ማጣት ግን ኢሞሽናል ዲስተርባንስ ስትሬስ ውስጥ የሆነ አንዳንድ ጊዜ ሸንኮራ እንዴት ወደ ስኳር እንደሚለወጥ ባለሙያ ነው የሚያውቀው። ይሄ አእምሮአችን እንዴት አቀነባብሮት እንዴት ፕሮሰስ አድርጎ ወደ አካላዊ በሽታ ምልክት ለወጠው እሱ ባለሙያ ነው የሚያውቀው። ኢዲየምስ ኦፍ ኤክስፒሬሽን የምንላቸዋለን። እያንዳንዱ ሰው ሰቆቃውን የሚገልጽበት እንትን የተለየ ነው። እንደ አስተዳደጉ፣ እንደ ባህሉ፣ እንደ ሃይማኖቱ ምናልባት ስለ ልቦናዊ በሆነ መንገድ ሰብኮንሽስ የምንለው አለ። ከዛ አንጻር ሰዎች ለምንድን ነው በአካላዊ ስሜት መልክ የሚገልጹት የሚለው የራሱ ሳይኮሎጂካል ጥናት አለው። ምክንያቱም አሁን እኛ ሀገር ታውቃላችሁ የአእምሮ ችግሮች ትልቅ አድሎና መገለል ወይም ደግሞ ስቲግማ ኤንድ ዲስክሪሚኔሽን አለው። ሐኪም አእምሮ እንዴት ያቀነባብረዋል? ይሄ ነገር ተቀባይነት ሊያገኝ የሚችለው በአካላዊ በሽታ መልክ ሲገልጸው ሁሉም ሰው ያዝንልኛል፣ ሲምፓቲ አገኛለሁ፣ ሁሉም ሰው ይቀበለዋል። ግን ምክንያቱም መሸማቀቅ አለ። ሰው ራሱ አይዲያውን ስሜቱን እንዳይገልጽ የህብረተሰቡ አመለካከት እንቅፋት ይሆንበታል። በደንብ ስሜቱን መግለጽ አይችልም። ለምሳሌ ዲፕሬስድ እንኳን ቢሆን አይ ፊል ዲፕሬስድ ወይም ደግሞ ንዴት አለኝ እቆጣለሁ፣ ንዴት ተሰማ ዝናብ ዶፍ እየወረደበት እንኳን አይ አልበሰበስኩም ምንም አይልም ይላል። ያ ስሜትን የመግለጽ ችግር ስላለ በዛ በአካላዊ መልክ መግለጹ ተቀባይነት እንዲያገኝ ይረዳዋል። በሰብኮንሽስ በሆነ መንገድ አእምሮ ራሱ ስራውን ሲሰራ ነው። ስለዚህ እነዚህ ሰዎች ሐኪም ጋር ነው የሚቀርቡት። ማን ነው የአካላዊ ሕክምና የሚያክሙ ሐኪሞች ጋር ነው የሚደርሰው። ራጅ ይነሳል፣ ኤምአርአይ ይነሳል። ሁሉም ምንም ነገር የለም ይላል። አዎ ደህና ነው ይባላል። አቅም ያላቸው ውጭ ሀገር ሁሉ ታይላንድ፣ አሜሪካ ሁሉ የሚሄዱ አሉ። እዛም ሲሄድ በዛም ቴክኖሎጂ ባስገኘው ትልቅ እንትን አይገኝም፣ ተመልሰው የሚመጡ አሉ። ስለዚህ አንድ ሐኪም በሁሉም መልክ ከሰለጠነ ትሬንድ ከሆነ ለምሳሌ ቀዶ ጠጋኝ ሐኪም ማህጸንና ጽንስ ሲወስደው የስፔሻሊስት በዚህ በሳይካትሪ ከሰለጠኑ አይ ይሄ በደም ምርመራ በራጅ ዘመናዊ በሆነ መሳሪያ የማይገኝ ነገር ነው፣ ሌላ የሚረዳ ባለሙያ አለ። ትራንስ ሪፈራል እንለዋለን። እኛ በአእምሮ ሕክምና ላይ የተሰማራን እኛ ጋር በኢሞሽናል ዲስተርባንስ ሲመጣ አካላዊ ችግሮች ብናገኝ ወደዛ መምራት አለብን። አዎ ደግሞ እነዛ ደግሞ ወደኛ መምራት አለበት። ያው አላማችን ሰውን መርዳት አይደል? አዎ። እሺ የመጨረሻ ጥያቄ ነው። የአእምሮ ህመም መፍትሄዎች ሊሆኑ ይችላሉ ብላችሁ የምታስቧቸው የትኞቹ ናቸው? ህክምና አንድ። እሺ መንፈሳዊም ነገር መንፈሳዊ ሮቢን ዶክተር የመጡበት ቦታ ራሱ ማገገሚያው ራሱ አሁን በሽታውን ሊያመጡ የሚችሉ ነገሮች ላይ ስለወራን ከሚያመጡት ነገሮች አንዱ ብለን የዘረዘርናቸውን ነገሮች ለመከላከል ደግሞ የዚህ ከሱስ ማገገሚያ ማዕከሎች ውስጥ ገብተው ራስን በዛ ውስጥ እያስተካከሉ መምጣት እሱም አንዱ የህክምና ዘዴ ይመስለኛል። አሁን ለምሳሌ ተሰብስበው ቡና ሲጠጡ ከሰዎች ጋር መጫወት ይሄ እንትን ነው ራሱን የቻለ ቴራፒ ነው ይባላል። እና ጭንቀትን ወይ ደግሞ በጣም ያስጨነቀህ ነገር ካለ ለምትቀርበው ሰው ወይ ለወዳጆችህ ምናምን ማካፈል ጭንቀትን ስለሚቀንስልህ እንደሱ አይነት ነገሮች በጣም እኔ እንደውም ህክምናው ይሄንን ምን አይነት ደረጃ ላይ እንደሚያስቀምጠው አላውቅም እንጂ ዶክተር ከሰው ጋር መነጋገርን የመሰለ ጭንቀትን ማራገፊያ ይሄ የተነሳንበትን ርዕስ ማራገፊያ ነገር ያለ አይመስለኝም። በጣም ሰው ለሰው መድኃኒቱ የምናውቀው በዚህኛው ጉዳይ መሰለኝ። በጣም ተበሳሽተን ራሳችን ስተን የሆነ ነገር ስናረግ ከሰው ጋር ስናወራ ረገብ ብለን ነፍሳችን መለስ ብሎ የምንሄድ ብዙ ነን። እኔ እንጨምር በጣም ትክክል። ዘዴዎቹ አንዱ እሱ ነው። ሪላክሴሽን ቴራፒ፣ ሶሻላይዝ ማድረግ፣ ብቸኛ አለመሆን፣
ብዙ ጊዜ ሶሻላይዝ አለማድረግ ብቻ መሆን የብቸኝነት ኑሮ በጥናቶች እንደሚያረጋግጡት ከፍተኛ የሆነ ስትሬስ ነው፣ ህመም ይፈጥራል። ስለዚህ እንዳልሽውም ጭንቀትን ማራገፍ የተባለው በጣም ወደው ቃል ነው። ጭንቀትን ማራገፍ፣ መተንፈስ፣ ማውጣት በጣም ያስፈልጋል። ከዛ በዘለለ ደግሞ እሱ አንድ ሆኖ እያለ ራሳችንም ሆነን ዲፕ ብሪዚንግ ኤክሰርሳይዝ የምንለው ነገር አለ። አሁን ውጥረት ውስጥ በምንሆንበት ጊዜ በጥልቀት መተንፈስ፣ ብዙ ጊዜ ላዩ ይተነፍሳል ሰው፣ ግን በጥልቀት የመተንፈስ እንትኑ በጣም ይጠቅማል። ሜዲቴሽን የሚባል ነገር አለ። ጸሎት፣ ቅድም መንፈስ ያልሽው በጣም ይጠቅማል። እነዚህ ቀለል ያሉ ነገሮች ናቸው። ከበድ ያሉ ነገሮች ደግሞ በተጨማሪ የመድኃኒት ሕክምናም አለ። ያ መድኃኒት ምንድን ነው? ቅድም ምንድን ነው ያልነው? ኮዛቸው ምክንያታቸው አካላዊ፣ ስነ ልቦናዊ፣ ማህበራዊ፣ መንፈሳዊ ብለናል። አካላዊ ምንድን ነው? ባዮሎጂካል ነው። ኬሚካል ኢምባላንስ ይፈጠራል ብሬን ውስጥ። ስትሬስ ኬሚካሎችን ያዛባል። በአጠቃላይ ብዙ ኬሚካሎች አሉ። ዶፓሚን፣ ሴሮቶኒን የምንላቸው ብዙ፣ ኖሬፒኔፍሪን የምንላቸው አሉ። የእነሱ መዛባት ወይ ኦቨር ፕሮዳክሽን ሊሆን ይችላል፣ ወይ ደግሞ አንደር ፕሮዳክሽን ሊሆን ይችላል። ኦቨር ፕሮዳክሽኑም ለማስተካከል አንደር ፕሮዳክሽኑም ለማስተካከል መድኃኒቶች አሉ። የእኛ ህብረተሰብ እንደሚያያቸው አይደለም መድኃኒቶቹ። እርግጥ አንድ የማይካድ ሀቅ አለ። መድኃኒቶች የራሳቸው የሆነ የጎንዮሽ ጎን አላቸው። እነዚህ የጎንዮሽ እንትኖቹ አካላዊ ሕክምናም ላይ አለ። ለምሳሌ አንዳንዶች አለርጂ ይሆንባቸዋል፣ ከዛ መድኃኒት ይቀየራል። ግን እዚህ የአእምሮ ሕክምና ላይ የሚሰጡ መድኃኒቶች እንትናቸው የጎንዮሽ እንትናቸው ብዙ ጊዜ ጊዜያዊ ነው። ለምሳሌ ለጊዜው ውፍረት ሊፈጥር ይችላል። ለጊዜው የሚፈጠሩ ኤክስትራ ፓራሜንታል ሳይድ ኢፌክትስ የምናቸው አሉ፣ ሊኖሩ ይችላሉ። ለነዛ ሁሉ ማስተካከያ አለ። ስለዚህ ምንድን ነው ህልም ተፈርቶ ሳይተኛ አይታደርም ይባላል አይደል? ያ ሳይድ ኢፌክቱ የጎንዮሹ ብቻ ታይቶ ሊገኝ የሚችል ጥቅም መታጣት የለበትም። ስለዚህ ሌላው ደግሞ በባለሙያ በሰለጠኑ ባለሙያዎች የሚሰጥ የምክክር አገልግሎት አለ፣ ካውንስሊንግ ተራፒ። ስለዚህ አንዳንዱ ብዙዎቹ በተራፒ በካውንስሊንግ ብቻ የሚቀረፉ አሉ። አንዳንዶቹ ግን አብዛኛዎቹ ተራፒው የመድኃኒት ሕክምናው አንድ ላይ ቢካሄድ እጅግ በጣም ጥሩ ለውጥ አለ። ለምሳሌ አንድ ከባድ የአእምሮ ህመም ከእውነታ ውጭ የሚሆን እክል የሚባል አለ፣ ወይም ሳይኮቲክ ዲስኦርደር እንለዋለን። ከባዱ በጣም ከባዱ ስኪዞፍሬኒክ ዲስኦርደር ይባላል። ሰው የማይሰማውን ነገር ይሰማሉ፣ ሰው የማያየውን ነገር ያያሉ፣ ወይ የሆነ ነገር ሳይነኩ የተነኩ አድርጎ ያሳያቸዋል። ለእነሱ ያ ሪል ነው፣ እውነታ ነው። ያ ቅድም ባልኩት በኬሚካል መዛባቱ የተነሳ የሚፈጠሩ ናቸው። ለእሱ ከውጭ ይሁን እንጂ ግን እንትኑ የሚፈጠረው እዚህ ውስጥ ነው። ያ መድኃኒትም የምክር አገልግሎትም አንድ ላይ ሲደረግ እጅግ በጣም ጥሩ የሆነ ለውጥ አለ። ፈንክሽናል ይሆናሉ፣ ወደ ነበረ ጤንነታቸው የሚመለሱ አሉ፣ በግማሽ ወደዛ የሚመለሱ አሉ። ግን 1/3 በጣም ለመድኃኒት ሬዚስታንት የሆነ ምንም አይነት እንትን እስካሁን ድረስ ሪሰርች ላይ ነው ያለው፣ ጥናት ላይ። በየጊዜው አዲስ መድኃኒቶች ይፈጠራሉ፣ ይመጣሉ። እነሱን ያው መጠቀም አለ እና ቢያንስ ጉዳት እንዳያመጣባቸው፣ ቢያንስ እንደው የከፋ ነገር እንዳይመጣ ያደርጋል እና 80 በመቶ የሚሆኑ ሰዎች የዕለት ዕለት ኑሯቸውን መምራት ይችላሉ፣ ቤተሰቦቻቸውን ማስተዳደር ይችላሉ። እና ግን እድሜ ልክ መድኃኒት እየወሰዱ ልክ እንደ ስኳር ህመም አሁን የስኳር ህመም ያለበት ሰው መድኃኒት ይወስዳል በየጊዜ ቼክ እየተደረገ እንደዛም አይነት ሆኖ ለ6 ወይ ለ3 ወር መድኃኒት ይወስዱና ሙሉ በሙሉ ደህና የሚሆኑ አሉ። እንደገና ደግሞ ያ መድኃኒት ከቆመ በኋላ የሚያገረሽ አለ። ሲያገረሽ ደግሞ እንደገና ሕክምና ሊጀምር ይችላል እና በሚቀጥለው እንደገና ሌሎች አስረዝሞ መድኃኒት ይወሰዳል፣ እንደገና ይሞከራል፣ ይቆማል። እኔ ሀቁን ነው የምነግራቸው። እንደዚህ አይነት እንትኖች አሉ። አዌርነስ መጀመሪያ ትልቁ ሕክምና የህዝቡ የግንዛቤ እንትን ከፍ ማድረግ። እንደ ስኳር ህመም፣ እንደ ጨጓራ በሽታ፣ እንደ ወባ ልትታከሙ የምትችለው ነገር ነው። እንደዛ ሀቁ እኮ ነው። እኛ እንዳው ማለት አይደለም። ምክንያቱም ፈጣሪ ሲፈጥረን አዳምና ሔዋን ኃጢአት ስለሰሩ በዚህ ምድር ላይ እስካለ ድረስ መከራ፣ ስቃይ፣ በሽታ ይኖራል ሲል አእምሮ አይታመምም አላለን። አመሰግናለሁ። በጣም አድርገን እናመሰግናለን ዶክተር፣ እዚህ ድረስ መጥተው ለሰጡን ሀሳብ ላካፈሉን ማብራሪያ በጣም አድርገን እናመሰግናለን። እኔም በጣም አመሰግናለሁ ስለ ጥረታችሁ። ለህዝብ የምታደርጉት አስተዋጽኦ በእጅጉ እንትንም አመሰግናለሁ። እሺ
ዶክተር ግንባሩ ገብረ ማርያም ኤክስፐርት ሳይካትሪስት በዚህ ሙያ ከ30 ዓመት በላይ ያገልግለዋል። በአሁኑ ሰዓት ደግሞ በጃድበር የስነ አእምሮና የሱስ ማገገሚያ ማዕከል መስራችና ሜዲካል ዳይሬክተር ናቸው። ስለ ጊዜው በጣም አድርገን እናመሰግናለን። የዕለቱ ተረኛ ሐኪማችን በዚህ ያበቃል። እሑድን አንድ ላይ ግን ይቀጥላል።